አሁን ደግሞ እንግዲህ እንደጀመርነው በዋዜማ ጀምረናል። ሰኔ 20 እና 21 በሚከበረው በእመቤታችን ሕንጸተ ቤተ መቅደስ እና ቅዳሴ ቤቷ ማለት ነው። ከአሁን ቀደም እንግዲህ ዋዜማ ተመልክተናል። አሁን ደግሞ ስላሴ ጠየቃችሁኝ ያላችሁ ስላሴ እንመለከታለን። ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ለሌሎች አዳርሱልኝ። እንደሚከተለው እንመለከታለን። ስላሴ ቅኔ እምእብን ሀበ እብን ወአለት ዮም በተራውጾ ጣሊት መቅደስ ዘራማ ዘበዘማርያም ደብር ፍጹመ ከመእይል ክፋ ዘመሬት ጽውር ድረ ተፈጸመ ግብተ ላዕሊሃ ዝናመ አንክሮ መንክር ወውስተ አዕባን ተሃድር እንዘበላዕለ እብን ትቀውም ደብረ ተአምር ትሜነና አኮኑ ለምድር የሚል ቅኔ ነው። እንግዲህ ወደ ትርጉሙ ስንሄድ እምእብን ሀበ እብን ወአለት ዮም በተራውጾ ጣሊት መቅደስ ዘራማ ዘበዘማርያም ደብር በማርያም ጫካ ወይንም ደብር ያለች የራማ የሰማይ መቅደስ ፍየል እምእብን ሀበ እብን ከድንጋይ ወደ ድንጋይ በመራወጽ ዛሬ ዋለች። ስትራወጽ በተራውጾ ወአለት በመሯሯጥ ከድንጋይ ወደ ድንጋይ በመሯሯጥ ያዛሬ ዋለች ነው። ፍጹመ ከመእይል ክፋ ዘመሬት ጽውር ፈጽሞ የምድር ጭቃ እንዳይነካት ከድንጋይ ወደ ድንጋይ በመሯሯጥ ዛሬ ዋለች ነው። ድህረ ተፈጸመ ግብተ ላዕሊሃ ዝናመ አንክሮ መንክር የመደነቅ ዝናም ድንቅ በድንገት ከላዋ ላይ ከተፈጸመ በኋላ የመሬት ጭቃ እንዳይነካት ፈጽሞ እንዳይነካት ከድንጋይ ወደ ድንጋይ ስትሯሯጥ በተራውጾ በመሯሯጥ ዛሬ ዋለች ነው። ወውስተ አዕባን ተሃድር ወማእከለ አዕባን ተሃድርም ማለት ይቻላል። በድንጋዮችም ውስጥ ታድራለች። እንዘበላዕለ እብን ትቀውም ደብረ ተአምር በመደነቅ ጫንካ ከድንጋይ ላይ ቆማ እየቆመች ወይንም ስትቆም ታድራለች ነው። በድንጋይ መካከል ወይንም በድንጋዮች ውስጥ ታድራለች። ትሜነና አኮኑ ለምድር ምድርን ወይንም ጭቃን ትንቃለችና ነው። ምድርን ንቃለችና በድንጋይ ላይ ስትቆም በድንጋዮች መካከል ታድራለች። ስትቆም ቆማ ማለት እንችላለን። ወይንም እየቆመች ከመደነቅ ጫካ ከድንጋይ ላይ እየቆመች በድንጋይ ውስጥ ታድራለች የሚል ነው። እንግዲህ ለሰሙ ጠሊ ወይንም ጠሊት ስንል ለሴት ፍየል ይሆናል። ጠሊ ፍየል ማለት ነው። ጠሊ ለወንድ ነው። ጠሊት ብለን በግ ለወንድ በግ እንደሆነ በግኢት ደግሞ ለሴት በግ እንደሆነ እንደዚሁ ጠሊም ብለን ማለት እንችላለን። ጠሊት ማለት እንችላለን። እንግዲህ ፍየል በባህሪዋ እንግዲህ ዝናብ እና እንዲሁ ደግሞ ጭቃ አትወድም። ምክንያቱም ጭቃ መርገጥ አትወድም፣ ዝናብም አትወድም። ዝናብ የሚያካፋ ከሆነ ቶሎ ሮጣ ወደ ድንጋይ ውስጥ ነው የምትገባው፣ መጠለያ ውስጥ ነው የምትገባው። እንደገና ደግሞ መሬቱ ጭቃ ከሆነ በኋላም ደግሞ መሬቱን ለመርገጥ ትጸየፋለች ማለት ነው። እንግዲህ የቤት እንስሳ ፍየል ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ
እንግዲህ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ቤተ መቅደስ ማነጽ ፈቃዱ በሆነ ጊዜ 3 ድንጋዮች ጠቅሶ ምንም ያለ ጭቃ ያለ እንጨት ምንም አይነት ሌላ ማቴሪያል ሳያስፈልግ እነዛ 3ቱ ድንጋዮች ከመሰረቱ እስከ ጉልላቱ ድረስ እንደ ሰም እየተሳሳቡ ቅድስት መቅደስ ቅኔ ማህሌት ሆነው ልክ በአምሳለ ኢየሩሳሌም በሰማይ ባለችው ቤተ መቅደስ ምሳሌ ተሰርታለች። በ20 ነው የተሰራችው። በ21 ደግሞ ቅዳሴ ቤቷ ተከብሯል ማለት ነው። ስለዚህ ምንድነው አሁን እዚህ ጋር ልክ ፍየል ጭቃ እንደማትወድ ሁሉ የእመቤታችን ቤተ መቅደስ በፊልጵስዩስ ሲሰራ እንዲሁ ጭቃ ሌላ እንጨት አላስፈለገም ለማለት ነው ይሄ ቀን የሚያመለክተው። እዚህ ጋር ትልልፍ ያለ ይመስላል፣ ነገር ግን ቀድሞ መፍታት ያስፈልጋል። እመብን ሀበ እብን ወአለት ዮም በተራውጾ በመሯሯጽ ዛሬ ዋለች ነው። ከድንጋይ ወደ ድንጋይ በመሯሯጥ ዋለች ነው። ማነች እሷ? በማርያም ጫካ ወይንም ደብር ያለች የራማ መቅደስ ፍየል ከድንጋይ ወደ ድንጋይ በመሯሯጥ ዋለች ነው እዚህ ጋር የሚለው እንግዲህ። ስለዚህ ይህንን አሁን ሙያውን ስንሰጠው አገባብ ፍቺው ከሙያው መነሻ እብን የመነሻ ባለቤት ሀበ አገባብ ፍቺው ወደ ሙያው መገስገሻ እብን መገስገሻ የመገስገሻ ባለቤት ይሆናል። እንግዲህ ሀበ ወደዛ ሲሆን የመሄድ የመገስገስን ያመለክታል። ደግሞ ከስላለ የመነሻን ስለሚያመለክት መነሻ ተብሏል። ሀበ ደግሞ መገስገሻ ተብሏል ማለት ነው። ወአለት ያለው አንቀጽ ማሰሪያ ያስራል እንጂ አይሳብም። ዮም ዛሬ ሙያው አንቀጽ አጎላማሽነቱ ወአለት ላለው በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ተራውጾ የማድረጊያ ባለቤት ጠሊት መቅደስ ምሳሌ ጠሊት ሰም መቅደስ ወርቅ ተመስላ የወአለት ባለቤት ዘርፍ አያያዥነቱ መቅደሰ ራማ ያሰኛል። ራማ የመቅደስ ዘርፍ ዘአገባብ ፍቺው የሙያው ቅጽልነቱ መቅደስ ጠሊል አለው። በሙያውን ሳይለቅ አሎን መርምሮ እንዳያስር ዘይጠብቀዋል። ዘርፍ ደፊነቱ ደብረ ማርያም የሚያሰኝ ደብር ማድረጊያ የማድረጊያ ባለቤት ማርያም የደብር ዘርፍ ትሆናለች። ደብር ርጉ ያው ጌታም ይሆናል እመቤታችንም ትሆናለች ማለት ነው። ግን ዘርፍ ሆኗል ማለት ነው። እመቤታችን ማርያም ዘርፍ ሆናለች ማለት ነው። ፍጹም ያለው ፈጽሞ ሙያው አንቀጽ አጎላማሽነቱ ይልክፋል አለው። ከማአገባብ ፍቺው እንደ ሙያው ማንጸሪያ አሉታ ይልክፋ እንዳያስር ከመይጠብቀዋል ማለት ነው። ከማአብይ አገባብም ደቂቅ አገባብም ነው። ዘርፍ ደፊነቱ ጽቡረ መሬት ያሰኛል። ጽቡር መሬት የጽቡር ዘርፍ ጽቡር ደግሞ ጭቃ እንዳይነካት ነው። የይልክፋ ባለቤት ድህረ ያለው ኋላ ማለት ነው። ይሄም አብይ አገባብና ደቂቅ አገባብ ይሆናል። አሁን ከተፈጸመ በኋላ ስላለ ድህረ ኋላ ሙያው ማንጸሪያ ተፈጸመ ያለው አንቀጽ እንዳያስር ድህረ ይጠብቀዋል። ግብተ ድንገት ሙያው አንቀጽ አጎላማሽነት ተፈጸመ ላለው ላዕሊሃ ከላዋ ላይ ነው ማድረጊያ ይወጣበት ወይንም መነሻ ይወጣበት። ዝናም መንክር ምሳሌ ዝናም ሰም መንክር ወርቅ ተመስሎ የተፈጸመ ባለቤት አንክሮ የዝናም ዘርፍ ይሆናል ማለት ነው። ወአገባብ ፍቺው ሙያው ከፋይ ውስጥ አገባብ ፍቺው ውስጥ ሙያው ማድረጊያ አባን የማድረጊያ ባለቤት ታድር ያለው አንቀጽ የተደገመ ማሰሪያ ደጋሚ ሙያው ደጋሚ ማለት እንችላለን። እንዛ አገባብ ፍቺው የሙያው ማንጸሪያ በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ላዕል የማድረጊያ ባለቤት እብን የላዕል ዘርፍ
ትቀውም ያለው አንቀጽ እንዳያስን እንዘይጠገው እየቆመች ታድራለች ነው። ደብረ ተአምር ምሳሌ ደብረ ሰም ተአምር ወርቅ ተመስሎ ማድረጊያ ይወጣበት ወይንም ገነሻ ይወጣበት። ትሜንና ያለው አንቀጽ እንዳያስራ ኮዱ ይጠብቃል። ለአገባብ ፍቺውንም ሙያው ተጠቃሽነቱ ትሜንና ላለው ምድርን ትጸየፋለችና ወይንም ትንቃለችና ነው። ምድር የተጠቃሽ ባለቤት ይሆናል ማለት ነው። ሁላችሁም አሁን ደግሞ ቀጣው መወድስ ነው። በዚሁ በእንጸተ ቤተ መቅደስ በሰኔ 20 እና 21 የሚነገር ማለት ነው። ሁላችሁም እንዳልኳችሁ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ በማድረግ ሚዲያውን ሰፋ አድርጉልኝ። ቤተሰብ ሁኑ፣ ለሌሎችም አጋሩልኝ። 5 ጊዜ 10 ጊዜ የቻላችሁት ያን ያክል የሚፈልጉት አሉ፣ ብዙ ዕውቀት ያገኙበት። ለምሳሌ ቅኔ ተቀኝተው የረሱት አስታውሰውበታል። እንዲሁ ስለ ቅኔ ምንም የማያውቁ እንዲሁ ደግሞ የቅኔን ምንነት ሰምና ወርቁን በደንብ በሚገባ ስለተረዱት በውስጥ መስመር ምስጋናቸውንም እያቀረቡ ስለሆነ ለሌሎች ለማይደርሳቸው እንድታዳርሱ ላለው ይቆየን።